ሰላም ቤተሰብ እንደተለመደው ላይክ እያደረግን እንጀምራለን። ሌትስ ጎ። በእግር ኳስ ማለት ነው ታይቶ በማይታወቅ መልኩ ከሌላው ጊዜ በጠነከረ መልኩ ከባድ የቋጠረው ቀን ነው ዛሬ። የማንም ደጋፊ የጨዋታ እንዲያመልጥ አይፈቀድም፣ ግዴታ ነው ዛሬ። በቃ በከባዱ ወይኔ በርንሌ እንደው እግር ኳስን ሴቭ ባደረገልን እባኮቹን የዛሬን። እሺ በቃ ዌስትሃም ባለፈው እንደዛ ተሳቀን፣ በርንሌ ግን በቃ የመጨረሻ ቻንሳችን ነው። አባቴ የሆነ ነገር ደግሞ ሲፈጠር አልታወቀም። ዛሬ ከባድ ቀን ነው። እኔ ውይ ቋጠሮ ዛሬ ይለያል። ለበርንሌ ፍሬ ለበርንሌ ከእዴ ቀልድ አይደለም የተያዘው ፍሪ እኮ ነው። የኔ የለም ሲጀመር የኔ የለም። ገና ድሮ በራሴ ቲም ነው የጋየው። በራሳቸው ከሆነ እሺ አማራጭ የለም። በራሳቸው ከሆነ ያስማማለሁ። የኔ እንደሌለ ወቁ። ግን አማራጭ የለም። በራሳቸው እሺ ካሉ በቃ ምን ማድረግ ይቻላል እንጂ ይሄ የሚሆን ነገር ሁሉ አይደለም እኮ አይመስልም። በቃ ምንም ነው የማይመስለው። ይሄ ምን ማድረግ ይቻላል? ገባ አይደል? በቃ መጋፈጥ ነው እስከ መጨረሻው። እንግዲህ እኔ ወደ ካርታ ምናምን እየፈለግኩ ነው። ካገኘው አሳውቃችሁ። ፈርስታፍ አይተን ጨዋታውን የለውም እኔ የለውም። እሱን ያዙልኝ። ፍቅር ካለ ባጃጅ ባስ ይሆናል። ቋጠሮ ካለ በርንሌ ባርሴሎና ይሆናል። ጻድቃኖች ጀለቢያን ለብሰህ ነጠላሽን ለብሰሽ ጸሎት፣ ቀጥታ ወደ ጸሎት። ባለፈው የቋጠሮን ግንባር አሸንፈን በጸሎት ነው የተበላነው። ጻድቃን እባካችሁ ጻድቃኖች በቃ ተባበሩ። ለዛሬ የቋጠሮን ደግሞ እኛ ፍሬ ከነ ሙሉ ዘለላው እንቋጥራለን። በቃ ከነ ሙሉ እንቋጥራለን። ቋጠሮን ግንባር ነው ያለው፣ የጸሎቱን ግንባር። እባካችሁ ተባበሩን። በቃ እናመሰግናለን። ገብተናል። የለንደኑን ኩራት አርሰናል ይዘን ከተፍ ብለናል። አባቴ የጨዋታ ቀን ነው ዛሬ። ሽምግልና እንልካለን፣ እሁድ እንሞሸራለን ማለት ነው። እንዴት ነው ፋሚሊ? ዝግጁ ናችሁ ወይ? በደንብ ኮፒ ሊንክና ሼር ይደረግ። የጨዋታ ቀን ነው። ታላቁና ገናናው ክለባችን አርሰናል ዛሬ ምሽት 4 ሰዓት ሲል ከች ይላል። ታዲያ አንተን ቪዲዮ የምታየው ልጅ ኮሜንት ላይ ውጤትን ትገምትልኛለህ ማለት ነው። ከሪፖስት ጋር ነው ዛሬ የምፈልገው። የኔ 3-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ይመቻችሁ። መልካም ቀን። ፈታ እያላችሁ ክለባችሁ አርሰናል ሲኖርማ ዘና ማለት አለበት። አባቴ ትሰማለህ? ኃይል እግዚአብሔር ነው። እስከዚህ አይነ ስብሽን ነው የማጠፋው። ተነስቼ በጥፊ ነው የማጠናግርሽ። እኔን አትችልም ማላንቺ በላንቺ እንደው ምን ያስፈልጋል? ባጠገብሽ ብሮ ጥር ትወድቂያለሽ እንጂ በቁንጥጫ አገልሻለሽ። ቀፋፊ ስታስጠላ። ቅዳሜ ነው ወደ አርሰናል፣ ሰኞ ነው። ሰኞ ደግሞ ከአርሰናል ጋር ከሆነ ቅዳሜ ሲደመር እሁድ ሲደመር ሌላ ቅዳሜ ነው ማለት። እንዴት አደራችሁልኝ? ዛሬ ክለባችን አርሰናል ከበርንሌ ጋር ከሚያደርገው ጨዋታ በፊት አንዳንድ ነገር ልበላችሁ። እቺ ቪዲዮ ኮፒ ሊንክ ያደርጋችሁ ጀምሯል። በዚህ ዓመት እንግዲህ ኤሚሬትስ ላይ የምናደርገው የመጨረሻ ጨዋታ ነው። እንግዲህ ከደጋፊዎቻችን ጋር ምናምን ነገር ፒስ ነው ሰላም ፋሚሊ ልጆቻቸውን ይዘው ምናምን የሚወጡበት ጨዋታ ይሄ ጨዋታ ይሆናል ብዬ ነው የማስበው። ኤሚሬትስ ላይ ደግሞ ክለባችን ጸድ አቋም ነው ያለው። ከክለባችንም በተለየ ደግሞ ቪክቶር ጊዮኬሬስ ኤሚሬትስ ሲባል ደስ ይለዋል። ፕሪሚየር ሊግ ላይ ካስገባቸው 14 ጎሎቹ 9 ጎሎች እዚህ ሜዳ ላይ ነው ማስቆጠር የቻለው። ቶፕ ሃፍ ኦፍ ዘ ቴብል ላይ ካሉት ደግሞ ቦተም ሃፍ ኦፍ ዘ ቴብል ላይ ያሉት ጋር ማስቆጠር ሞር ይቀለዋል። ታውቃላችሁ። ዛሬም ጎል እንጠብቃለን፣ ምክንያቱም ሲቲ በአንድ ጎል ይበልጠናል። ስለ አንድ ጎል የምናወራ ከሆነ ውዱና ተወዳጁ ክለባችን 7 ጨዋታዎችን 1-0 ማሸነፍ ችሏል በዚህ ዓመት ማለት። ስለዚህ ዳዊድ ራያ እንደዛ በቃ ወጥረን ስናጠቃ አንድ ነገር ወደ ኋላ ተሳስቶ ይመጣ ከሆነ ያን ነገር እናምናለን። 18 ክሊን ሺትማ ዝም ብሎ አልመጣም። የበርንሌው አሰልጣኝ እንግዲህ ማይክል ጃክሰን ይባላል። ማይክ ጃክሰን ነው ዝም ብሎ ማይክል ጃክሰን እያሉ እንትን ይሉታል። ይሄንን ግን ሲሪየስሊ ነው የምንወስደው ምናምን እናዳምጣችሁ፣ ለፕራይድ ለክብራችን ነው የምንጫወተው ምናምን ነገር እያለ ነበረ። እሺ እኔ በቀልድ አላየሁትም። ምክንያቱም ከቪላ ጋርም ተባጥሰው ሁለታቻ ነው የወጡት። ከሲቲ ጋር የነበረው ጨዋታ ላይ ደግሞ ታውቃላችሁ ጋርዲዮላ ሲያብዳ 1-0 ብቻ አልቆ። ሀሳቡን ከቁም ነገር እንውሰደው ብንል መያዝ ያለብን ዋነኛ ጨዋች ብዬ ማስበው እኔ ፍሌሚንግ ነው። ፍሌሚንግ ማለት አየር ላይ በቃ እኔ ሳሊባና ጋብሪኤል ሲያገኟቸው ደስ የማይሉኝ አይነት አጥቂዎች አሉ። ፊዚካል ሆነው ጀርባቸውን ሰጥተው በሆልድ አፕ ላይ ምናምን መጫወት የሚፈልጉ አይነት ጨዋቾች ማለት። የሆነ ሰዓት ላይ የሊቨርኩሰኑ አጥቂ ካዮዴ አይደለም፣ የሊቨርኩሰኑ አጥቂ ማን ነበረ? ብቻ እንደዛ ሲያደርገ እንደነበሩ ስሙ አልጠፋብኝም።
ይሄኛውም እንደዚህ አየር ኳስ ላይ ጎበዝ ነው። ቼልሲ ላይ ሲያስቆጥር ሊያምር ሮዚኞ የሆነ ሰው እንዲዘው በየ ነበር ግን አልያዘው ምናምን ያለው ተጫዋች ማለት። ስለዚህ እሱ ምንም አድርገን መያዝ አለበት። ያለፉትን 5 ጨዋታዎች ክለባችን ምንም ጨዋታ አልተሸነፈም። ተረዳኛ። አንድ አቻ ነው የወጣ ነው ከአትሌቲ ጋር ሻምፒዮንስ ሊግ ላይ እሱንም እዚህ ጋር ደግሞ አንድ ነው አቻ የወጡት። ባለፈው ነው የአስቶን ቪላውን ጨዋታ የቀረው እንዳለ ተሸንፈዋል። በርንሌዎች ወርደዋል። ታውቃላችሁ። ጁሪያን ቲምበርና ሚኬል ሜሪኖ የዛሬው ጨዋታ ላይ አንመለከታቸውም። ሱፐር ማርቲን ኦዴጋርድ ባለፈው ያን ኳስ አሲስት ካረገች በኋላ ግን ዛሬ ከቤት ተነስታ ልትጮት የምትችልበት እድል እንዳለ ይሰማኛል። ነገር ግን ልትጀምር እንችላለን። ምክንያቱም ኤቤሬቺ ኤዜ ያለፉትን 4 ጨዋታዎች ዝም ነው ያለን። ስለዚህ ዛሬ አርቴታ ያኛውን 11 አልነከውም የሚል ከሆነ ክሬቲቪቲ ስለሚያስፈልገን ኤዜ ዛሬ ማስተር ክላስ የሆነ ፐርፎርማንስ ማሳየት አለብሽ ግዴታ። ከጀርባሽ ያለውን 10 ቁጥር ማስከበር አለብሽ ማለት። በርንሌ ከቶፕ 6ዎች ጋር እንግዲህ እስካሁን ድረስ ከማንም ጋር ማሸነፍ አልቻለም። አቻ ነው የወጣው ግን ብዙን ጨዋታ እየተመለከታችሁ። ስለዚህ ዛሬኛ እነሱ መራጥ አለብን። ከቻለም ብዙ ጎሎች ማስቆጠር አለብን። ከሚስቱ ጋር ከተፋታ በኋላ የ2026 የመጀመሪያ ጎሉን ማስቆጠር የቻለው ሊያንድሮ ትሮሳርድ የዛሬውን ጨዋታ ላይ ቋሚ ሆኖ ይጀምራል የሚል ሀሳብ ነው ያለኝ። አርሰናል ይሄንን ጨዋታ በሜዳውና በደጋፊው ፊት 4-0 ያሸንፋል ብዬ ነው የምገምተው። ምን እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያረጋችሁ የማቻቾ ገብተናል በርኔ ተከስተናል። እንግዲህ መተንላል። ደህና አድርገን ልንቆላ ነው ማለት ነው። ምን ታፈጣለህ አባቴ? እኔ ሲጀመር ከማንቸስተር ዩናይትድ መለያዎች እኮ ለብሼ አላቅም። አታቀኝምና ነው እኔ። ስለዚህ በቃ አታፍጣ። ግን የዛሬው ጨዋታ ማለት ነው አባቴ ከልክ በላይ ይቋጠራል። አይገልጾም። በቃ ዛሬ ሰላማችንን የምናገኝበት ቀን ነው። አሊያም ደግሞ ተበጥብጠን የምንተኛበት ቀን ይሆናል ማለት ነው። ስለዚህ እያንዳንዱ ማህበረሰባችን ለሀገሪቷ ሰላምና ደህንነት ሲል መቋጠር ይኖርበታል ግዴታ ማለት ነው አባቴ ግዴታ። ዛሬ በፍሬ ነው የሚባል የለም። ዘንጉን ይዘህ ነው መቋጠር ያለብህ አባቴ። ዘንጉን ይዘህ መቋጠር ካለብህ ግዴታ ነው አለብህም። ያም ለሀገሪቷ ሰላምና ደህንነት ሲባል በዘንጉም በፍሬው በማትቋጥረው ነገር የለም ማለት ነው። ለማንኛውም ብቻ ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ። አርሰናላውያን በመጨረሻም ያ የዓመታት የዋንጫ ናፍቆት ሊቀረፍ መድፈኞቹ ታላቁን ክብር ለመሳም ተቃርበዋል። እናንት የለንደን ኩራቶች፣ እናንት የሰሜን ለንደን ድምቀቶች ዛሬ ታሪካዊ ዋንጫ ከፍ አድርጋችሁ ለመሳም ዝግጁ ናችሁ ወይ? አርሰናል የዛሬውን ጨዋታ ያሸንፍ ይሆን ወይ? እስኪ ግምታችሁን አስቀምጡ። ዛሬ ምሽት 4 ሰዓት ሲል መድፈኞቹ በሰሜን ለንደን ምድር በኤምሬስ ስታዲየም በርንሌይን ያስተናግዳሉ። ይህ ጨዋታ ለመድፈኞቹ ተራ የ90 ደቂቃ ጨዋታ ፈጽሞ አይደለም። ሙሉ የውድድር ዘመን የለፉበትን ሌሊትና ቀን የደከሙበትን ድካም በወርቃማ ዋንጫ አሸብርቀው ለማጠናቀቅ የሚፋለሙበት ታላቅና ታሪካዊ ጨዋታ እንጂ። የጨዋታ ቀን ላይ ደርሰናል። ዛሬ ምሽት 4 ሰዓት ላይ ከበርንሌይ ጋር በሜዳችን በኤምሬስ ስታዲየም ጨዋታችን የምናደርግ ይሆናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ ያስቀምጣችሁ። ፎሎ፣ ኮፒ ሊንክ፣ ላይክ እያደረጋችሁ በጨዋታው ዙሪያ ያሉትን መረጃዎች በአጭሩ እንመልከት። መጀመሪያም በበርንሌይ በኩል የቀድሞ ማንቸስተር ዩናይትድ ተጫዋች ሃኒባልን ጨምሮ 3 ተጫዋቾች ከዛሬው ምሽት ጨዋታ ውጪ ሊሆኑ እንደሚችሉ እየተነገረ ይገኛል። ክለባችን በኩል ጁሪያን ቲምበር ለዛሬው ምሽት ጨዋታ ተቀያሪ ወንበር ላይ የምንመለከትበት በጣም ትንሽ እድል አለ እየተባለ እየተነገረ ይገኛል። እንዲሁም ሚኬል ሜሪኖ ከዛሬው ምሽት ጨዋታ ሙሉ በሙሉ ውጪ ነው። ከዛ በተጨማሪ ግን በክለባችን ውስጥ የተመዘገበ ምንም አይነት አዲስ የጉዳት ዜና የለም። በርንሌይ ጋር ያደረግነውን ያለፉትን 5 ጨዋታዎች ስንመለከት ክለባችን 4 ጊዜ ማሸነፍ ችሏል። አንድ ጊዜ ደግሞ አቻ መለየት ችለናል። እንዲሁም ክለባችን ባለፉት 5 ጨዋታዎች ላይ ምንም አይነት ሽንፈት አልደረሰበትም። 4 ጨዋታዎችን ስናሸንፍ 1 ጨዋታ ደግሞ በአቻ ውጤት መለየት ችለናል። በተቃራኒው ደግሞ በርንሌዎች ባለፉት 5 ጨዋታዎች በ4ቱ ሲሸነፉ 1 ጨዋታ በአቻ ውጤት መጠናቀቅ ችለዋል። ምሽት ጨዋታ ከመጀመሩ በፊትም ለተጫዋቾቹ በአትሌቲኮ ማድሪድ ላይ እንደተደረገላቸው አይነት አቀባበል ዛሬም እንደሚደረግላቸው የሚያሳዩ መረጃዎች ወጥተዋል። ዛሬው ምሽት ጨዋታ ላይ ፖል ቴርኒ ዋና ዳኛ ተደርጎ ተመርጧል። ጄምስ ቤልን ደግሞ በቪአር በኩል የምናገኘው ይሆናል። የዛሬው ምሽት ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። እሰይ እሰይ እልልልል ነው የሚባለው አባቴ። እንኳን ደስ አለህ እንኳን ደስ አለህ። እኔና ቢለካ የሚያመሳስለን አንድ ነገር ገስዋታ ቢ የሪያል ማድሪድ አዲሱ ማናጀር ሆኖ ጆዜ ሞሪኖ ተሾመ ይላል። ሂር ዊ ጎ እናቴ ነይ። አሁን ምባፔ ማን ነው? ሞሪኖ ቀልድ አያውቅም አባቴ። ግን እንዳታባረው በእናትህ ተስተካከላለህ። አንተ ዲክታተር ተስተካከላለህ ነው የምልህ። ገባህ? ቪኒም ንጭንጭ ያቆማል። ቪኒም ንጭንጭ ሁሉንም ያስተካክላቸው። ገባህ? ምባፔ ገባ የሆነ እንደ አባቱ ምናምን ግን እንዳባረው መስጋት አለብን። አሁን ምባፔ እንዳያባርብን እንሰጋለን። የማድሪድ ስታርስ ቤተሰብ እንኳን ደስ አለ እንኳን ደስ አለ ነው ያንቺ
ባርሴሎናውያንስ ኔክስት ሲዝን መጣንልህ 100 ፖይንት ሲዝን ጠብቀኝ ክለብ እኮ ሞቶ አይሞትም ያረን አባቱ ሞቶ አይሞትም እንትን ይላል ኦቶሜንዴ ገባርለ ኬቨን ደ ብራይን this had investment from the past congratulations ማዲስታስ ለዛሬው ጨዋታ ማን እንደተመለሰ ሹፍ አርሰናልና በርንሌ በሚጮቱበት በዛሬው ቀን ጁሊያን ቲምበር ትላንት ወደ ሜዳ ወደ ልምምድ ተመልሷል። አህለን ወሰህለን እንዴት ናችሁ የአርሰናል ደጋፊዎች? ዛሬ አርሰናል በርንሌን የሚያሸንፍ ከሆነ ካለምንም ጥርጥር የዘንድሮ ዋንጫ እናሸንፋለን። በተለይም በብዙ ጎል የምናሸንፍ ከሆነ ማለት ነው። ጁሊያን ቲምበር ተመልሷል። ጁሊያን ቲምበር በአርሰናል ደጋፊዎች አብሶ የሚወደደው ቲምበር ካለ አርሰናል ሙሉ ነው። ያጠቃል፣ ይከላከላል። በተለይም ለአውሮፓ ቻምፒየንስ ሊግ ፍጻሜ መመለሱ እጅግ በጣም ፎይታ ይሆንልናል። መልካም ዕድል ለአርሰናል፣ ይመቻቸው። ለጌታም ጌታ አለው ጀማው ለጌታም ጌታ አለው። ለዲክታተሩ ተጫዋች ዲክታተሩ አሰልጣኝ መጥቷል ጀማው። ዲክታተሩ አሰልጣኝ ማን? ሆዜ ሞሪኖ ወደ ሪያል ማድሪድ ሂር ዊ ጎ ጀማው። ዘ ዲል ኢዝ ደን ብሏል። እንግዲህ ፋብሪዚዮ መጥቶ እጅግ አስገራሚ ያልተጠበቀ ዝውውር ነው እንደው በሩመር ደረጃ ራሱ ሲወራ የነበረው። ታዲያ ይሄንን ነገር የማድሪዱ ፕሬዝዳንት እንግዲህ ፍሎሬንቲኖ ፔሬዝ ማለት ነው ወስነውበት ሆዜ ሞሪኒዮን ወደ ማድሪድ አምጥተውታል። ምክንያቱም ማድሪድ ቤት ውስጥ አሁን ያለው ግብ በጣም ከባድ ነው። በጣም ኢጎይስቲክ የሆኑ ተጫዋቾች የተሰበሰቡበት መንደር ሆኗልና ይህንን መንደር ጸጥ ረጭ ሊያደርጉ የሚችሉት ካሪዝማቲክ ያለው አሰልጣኝ ማን ነው ካልከኝ ሆዜ ሞሪኖ ነው። ማንዬ አሁን መጥቷል። ሪያል ማድሪዱን ወደ ከፍታው ወደ ቀድሞ ወደ ነበረበት ዝናው ይመልሷል ማለት ነው። እንግዲህ ሆዜ ሞሪኖ ጀምአው ሰዓቱ አሁን ይሄን ቪዲዮ የምሰራበት 5 ሰዓት ተኩል ገና ከጠዋቱ ሰኞ ነው። ቫይራል ይውጣ አላውቅም። ማታ ላይ ቪዲዮ አልሰራም አርሴናል አሸነፈ ብዬ። ምክንያቱም ኳስ ፊዚክስ ነው፣ ኳስ ማትስ ነው ስላችሁ አልሰማላችሁ። አርሴናል ለበርንሌ ምንም የሚያሰጋው ነገር የለም። ግን አንዳንዴ ቡድን ደጋፊ ስትሆን በቃ አርሴናል ከቡና ለምን ከኢትዮጵያ ቡና ጋር አይጮትም? በቃ ትፈራለህ። ቲምህ ነው፣ በቃ ገብቶሃል? ቲምህ ነው፣ ትፈራለህ። ግን እኔ የሚፈጠረው ልንገር፣ አርሴናል ዛሬ ማድረግ ያለበት እንዴት ጉልበት ሳላባክን ለሻምፒዮንስ ሊግ ሬዲ ሆኜ እንዴት ተጫዋቾቼን አዘጋጅቼ ላሸንፍ የሚል ስጋት ነው እንጂ ጨዋታው ያለቀ ጨዋታ ነው። እኔ ፕሪሚየር ሊጉ ካለቀ ስንተኛ 16ኛ ሳምንት ላይ ነው የተናገርኩት። ፕሪሚየር ሊጉ አልቋል፣ ሲቲ ለዋንጫ የሚመጥን ቲም አይደለም ብያችኋለሁ። ለዛም አሁንም ይሄ ጨዋታ አልቋል፣ አርሴናል አሸንፏል። ይኸውልህ አውራዬን ምናምን ይሄ ምንድነው ኦራ ነው የሚባለው እሱን ጥዬ ነው የመጣሁልህ። በርንሌይ ዛሬ እንደማንኛውም እንደሌሎች ቡድኖች ኤምሬትስ መጥተው በርበሬ ታጥነው እንደሄዱት ቡድኖች እሱም ታጥነው ይመለሳል። አሁን በርንሌይ እኮ የተደረገበት ያለው ነገር ምን መሰላችሁ? ልክ እንደ ቦክሰኛ አስቡት። 40 ኪሎ የሚጫወት ቦክሰኛ እንደ 95 ኪሎ ምናምን ቦክሰኛ ሰንዝር እየተባለ ነውና ይሄ ደግሞ የሚሆን አይደለም። አርሴ ማንንም ነው የማይሰማው። አያሳስብም። አርሴዎች በርበሬ አጥነ ነው በርንሌይን እንመልሳታለን። ፕሪሚየር ሊጉም የኛ ነው። አርሴዎች ምንም እንዳታስቡ። ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ያደረጋችሁ ማድረስ ስላለባችሁ ሰዎች አድርሱልኝ። ቀሪ ሁለቱንም አርሰናል የሚያደርገውን ጨዋታ አርሰናልን ብዬ ነው የምመድበው ባለኝ ብር ማለት ነው። እስከዛሬ 7 ዓመት ምናምን ላቤን ጠብ አድርጌ ሰርቼ የቆጠብኩት ብር አለ ባለኝ አርሰናልን ብዬ ይመድባለሁ። ይኸውልህ እኔ ቤቲንግ ምናምን በልቼ አላውቅም፣ አይቀናኝም ጭራሽ። ይሄኛውም ማለት ነው እኔ እንዳልበላ ሲባል አርሰናል ይሸነፋል፣ እኔ ገንዘቤን መስዋዕት ላድርግ ማለት ነው። አርሰናል ዋንጫ ከሚበላ አርሰናል ሁለቱንም አሸንፎ ዋንጫ ከበላ ደግሞ እኔ በገንዘቤ ትርፋማ ነኝ። ከዛ ምን አደርጋለሁ? በበለውት አርሰናል ከፒኤስጂ የሚጫወተውን ምን አደርጋለሁ? አርሰናል ነው አሉ ድጋሚ ማለት። ከዛስ አርሰናል ከተሸነፈ ልበላ ችግር የለው። ካሸነፈስ ገብቶሻል ነፍ ብር አይሆንልኝም። ከዛስ የዚህ የወያላን ደጋፊ ጩኸት ምናምን ብሩን እዚህ ውስጥ እንደዚህ ከተቼ ምናምን አቋቋሟለሁ ነው የምልህ። ቋጣሪያንስ ምናምን እንደዚህ በማረግ የበኩላችን እናርገላሉ። ካስማጨን ይመቻል። የእንግሊዝን ፕሪሚየር ሊግ ዕጣ ፋንታ የገመተችው ድመት ትኩረት ስባለች። ከዚህ ቀደም እቺ ድመት አርሰናል ከማንቸስተር ሲቲ ያደረጉትን ጨዋታ ሲቲ ያሸንፋል ብላ ነበር የገመተችው። የኤፍኤ ካፕ የፍጻሜ ጨዋታ ላይም ማንቸስተር ሲቲ ዋንጫውን ያነሳል ብላ ነበር። ዛሬ አርሰናል ከበርንሌይ በሚያደርጉትም ጨዋታ ሳታንገራግር ነበር አርሰናል ያሸንፋል ያለችው። ቦርንማውዝ ከሲቲ የሚያደርጉትንም ጨዋታ ቦርንማውዝ አሸንፎ አርሰናል ዋንጫውን ያነሳል ብላ ግምቷ